ግብርናን ከእጅ ወደ አፍ ሆነ አመራረት ባሻገር ለአግሪ ቢዝነስ ማምረት የሚለውን አንድ የእቅዱ አካል አድርገን የምንገባው ከእስካሁኑ በተለየ መንገድ የአባይ ኢንዱስትሪያል የኢንቨስትመንት ሆልዲንጉ በግብርና ዘርፍ ከሚያመርቱ 9 ካምፓኒዎች ውስጥ ግብርና ላይ በቀጥታ የሚሰሩ ናቸው። ስለዚህ ይህም እቅድ በአብዛኛው የሚሰሩት በዚህኛው በምዕራብ አማራው ቀጠና ስለሆነ የእነሱም እቅድ በዚህ ላይ አብሮ ቀርቦ ልክ አርሶ አደራችን ከምግብ ፍጆታ ባሻገር ለገበያ ለኢንዱስትሪ የሚቀርቡ ምርቶችን ጭምር አስቦ አቅዶ እንዲተገበር እኛም በዚሁ ልክ በጋራ እንድንሰራ የእነሱን ፕሬዘንቴሽን አብሮ ይኖራል ማለት ነው። አንዱ ለየት የሚያደርገው ይሄኛው ነው። ሁለተኛው የክልላችን ሁላችን የምናውቀው የአፈር አሲዳማነት ችግር በከፍተኛ ተጎጂ ሆነው ይሄኛው ቀጠና ነው። ስለዚህ በሱ በተለይ የግብርና ምርምር እና ግብርና ላይ ካሉት ከሚመለከታቸው አካላት በጋራ የክልላችን የአሲዳማ አፈር ችግር ተጠንቷል። ያም በስትራቴጂ ቅድ ተዘጋጅቷል። እሱን ደግሞ በዚህ ዓመት አብረን ጎን ለጎን ከዚህ ከምርትና ምርታማነት ማሳደግ ስናስብ በዋናነት የምርት ሊቀንሱ የሚችሉት ላይ ትኩረት አድርገን መስራት ስለሆነ ይሄም አንዱ አብረን የእቅዳችን የንቅናቄው አካል ይሆናል ማለት ነው እና እነዚህ 3 አጀንዳዎች በተከታታይ ፕሬዘንት ሲደረጉ ሁላችንም ለመድረኩ የተሰጠውን ትኩረት ታሳቢ ማድረግ ያስፈልጋል ማለት ነው። እስካሁን በመጣንበት የ2018 የመኸር ምርት ሰብል አፈጻጸማችን ስንመለከት በሁሉም በየደረጃው በሰራው ስራ የእቅዳችንን ማሳካት ችለናል። 188 ሚሊዮን ኩንታል ማምረት ተችሏል። ይህም ምርታማነቱ ከነበረበት 32.3 ኩንታል በሄክታር ወደ 33.9 ኩንታል በሄክታር ማድረስ ተችሏል። ይሄ የሁሉም ውጤት ነው። ለአጠቃላይ ክልላዊ የጥቅል ምርት እድገትም ከክልሉ 7.9 በመቶ ከተመዘገበ ውስጥ የግብርና ድርሻ 5.5 በመቶ ማስመዝገብ ተችሏል። ይሄ በየደረጃ ያለው የግብርና መዋቅር የአመራር የባለሙያ አርሶ አደሩ ጋር በዚህ በችግር ውስጥ ሆኖ አርሶ አደሩ ከምርት ስራው እንዳይስተጓጎል ያበረከተው አስተዋጽኦ ስለሆነ ይሄንን አሁን በቢሮአችን ስም ለሁላችሁም ምስጋና እንድታቀርቡልን እንፈልጋለን። ከዚሁ ባሻገር በተለይ ለምርትና ምርታማነት እድገት ዋናው አንዱ የኩታ ገጠም እርሻ አጠቃቀማችን፣ የሜካናይዜሽን አጠቃቀማችን፣ የግብአትና በተለይ አፈር ማዳበሪያና ምርጥ ዘር እነዚህ ወሳኝ ናቸው ለምርት እድገት። በሚፈለገው ደረጃ ፓኬጁ ከሚጠይቀው አኳያ ባንደርስም መሻሻሎች አሉ። ክላስተር እርሻ የአጠቃላዩን 52 በመቶ ነው የደረስነው። የማዳበሪያ አጠቃቀማችን ደግሞ በሄክታር 1.25 ኩንታል ነው መጠቀም የቻልነው። ይሄ ከምክር ሀሳቡ ከሚፈልገው አንጻር ሲታይ አሁንም ዝቅተኛ ነው። ምርጥ ዘር ከባለፈው ዓመት በዚህ ዓመት ስንመለከት በባለፈው ምርት ዘመን ወደ 348,000 ኩንታል ምርጥ ዘር መጠቀም ተችሏል። በተለይ በምዕራብ አማራ ከፍተኛ የበቆሎ አምራች አካባቢዎች እንደመሆናቸው መጠን የበቆሎ ምርት ችግርን ከባለፉት 2-3 ዓመታት ወዲህ የተሻገረው ነው። እንደውም ምርጥ ዘር እያደረ ነው ትልቁ ችግር እየሆነ ያለው። ከዚያ አኳያ እዚህም ላይ በተሰጠው ትኩረት ምንም እንኳን የምርጥ ዘር አጠቃቀማችን ከተጠቀምን ውስጥ 90 በመቶ የሚሆነው በ3ቱ ሰብሎች በቆሎ፣ ስንዴና ጤፍ ላይ ትኩረት ቢያደርግም ሌሎቹ ላይ ትኩረት አድርገን መስራት እንዳለብን በጋራ የገመገምነው ነው። ከዚያ አኳያ የዛሬው መድረክ በተለይ የቀጣይ 2018-19 የመኸር ምርት ሰብል ንቅናቄያችን ስናስብ ደግሞ ከእስካሁን ከመጣንበት መልካም ጅማሮቹን የበለጠ በማላቅ
በ2018-19 የመኸር ምርት 5.5 ሚሊዮን ሄክታር በማልማት 205.4 ሚሊዮን ኩንታል ምርት ለማምረት ምርታማነቱንም ከ33.9 ወደ 36.7 በመቶ ለማድረስ ይሄ ግብ ተቀምጧል። ይሄን ግብ ለማስቀመጥ ደግሞ ያሉንን ጸጋዎች፣ አቅሞች አቀናጅተን በተለይ የቦታ ገጠም እርሻ አሰራራችንን በማዘመንና በማሻሻል ግብዓትን በመክራሳው መሰረት በመጠቀም ይህ እቅድ ተግባራዊ እንዲሆን ግብርናን ከኋላ ቀር አሰራር ወደ ዘመናዊ አሰራር ለመሸጋገር ሁላችንም በርብርብ እንድንሰራ አደራ ማለት ነው የምፈልገው።